ዘፍጥረት ምዕራፍ 6 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኒፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴት ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠረውትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእነሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ለአንተ ሥራ፣ በመርከቢቷም ጉራጆችን አድርግ፣ በውስጧም በውጭም በቅጥራን ለቅልቃት። እርሷንም እንዲህ ታደርጋታለህ: የመርከቢቱ ርዝመት 300 ክንድ፣ ወርዷ 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷ ክንድ ሙሉ ትጨርሳት። የመርከቢቱንም በር በጎኗ አድርግ። ታችኛውንም ሁለተኛውንም ሦስተኛውንም ደርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውኃን አመጣለሁ። በምድር ላይ ያለው ሁሉ ይጠፋል። ቃል ኪዳኔንም ካንተ ጋር አቆማለሁ። ወደ መርከብም አንተ ልጆችህንና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ካንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። ተባትና እንስት ይሁኑ፣ ከወፍ እንደ ወገኑ፣ ከእንስሳም እንደ ወገኑ፣ ከምድር ተንቀሳቃሾችም ሁሉ እንደ ወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ለአንተ ውሰድ፣ ወደ አንተም ትሰበስባለህ። እሱም ለአንተም ለእነርሱም መብል ይሆናል። ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘ ሁሉ እንዲሁ አደረገ።